በመቅደላ ጦርነት ወቅት ተዘርፈው ለዘመናት በባህር ዳር ሙዚየሞች የቆዩት የአጼ ቴዎድሮስ ቅርሶችና የታሪክ አሻራዎች ዳግም ወደ እናት ሀገራቸው እየተመለሱ ነው። ይህ የታሪክ ፍሰትና የንጉሱ የማይበገረው ማንነት በዛሬው ትውልድ ዘንድ ሲታወስ ይኖራል። በመቅደላ ጦርነት ወቅት ተዘርፈው ወደ እንግሊዝ ተወስደው የነበሩ የንጉሠ ነገሥት አጼ ቴዎድሮስ የፀጉር ቁንደላ፣ የልብስ ቁራጭና የወርቅ አምባር ወደ ኢትዮጵያ ተመልሷል። ከ158 ዓመት በኋላ ከአጼ ቴዎድሮስ ሰውነት ቁርኝት ያላቸው ቅርሶች ወደ ኢትዮጵያ መመለሳቸው ነው እና እሳቸው ይዘውት የመጡት የአጼ ቴዎድሮስ ከጸጉራቸውና ከደም የተነከረ ሸሚዛቸው ጭምር ከእንግሊዝ ሀገር ከላንካስተር ከሚባለው የኪንግስ ኦውን ሬጂመንት ሚውዚየም በስጦታ የተበረከተ ነው። ከ158 ዓመት በኋላ ወደ ኢትዮጵያ መመለሳቸው የዲፕሎማሲ ድል ፍሬ ነው። ወደ ሀገራችን የገባው ከመቅደላ የተዘረፉ ቅርሶች ናቸው። ስለዚህ ከመቅደላ የተወሰዱትን ቅርሶች በየቦታ ያሉበትን ሙዚየም እየፈለግን፣ ሁለተኛ ደግሞ በግለሰብ እጅ ያሉትንም እነሱንም እየፈለግን ብዙ ጥረት ስናደርግ ነበር። ኤምባሲ ይሄን ትልቅ ሚና ተጫውቷል። የዲፕሎማሲም ስኬት ነው። ቅርስ በማስመለስ መንገድ የምናደርገውን ጥረትም ደግሞ ፍሬ የሚያሳይ ነው። ብዙ ሀገር ላይ ሙከራ እያደረግን ነው። በተለይ እንግሊዝ ላይ አሁንም የአልበርትና ቪክቶሪያ ሙዚየም የተቀመጡ ወደ 26 የሚሆኑ ከመቅደላ የተወሰዱ አሉ። እነሱን ለማስመለስ ከውጭ ጉዳይ ጋር እየተነጋገር ነው። አይ ቲንክ እሱ ፈር ሲይዝ በቅርብ ጊዜ የምናመጣቸው ይመስለኛል። ከመቅደላ አፋፍ እስከ ጋፋት የፈጠራ ስራዎች ከሽፍትነት እስከ ንጉሠ ነገሥትነት የተጓዙበት ያ አስደናቂ የታሪክ መስመር ዛሬም ድረስ በኢትዮጵያውያን ልብ ውስጥ እንደ ትኩስ ፍም ሆኖ ይነዳል። ቅርሶቹ ወደ ኢትዮጵያ መመለሳቸው የመንግስት ቆራጥ አመራርነትን ያሳየ መሆኑ ይነሳል። ዛሬ ብቻ አይደለም፣ በየተለያዩ ቀኖች እነዚህን ቅርሶች እየተረከብን ያለ ነው። እኛ ከአባቶቻችን የወረስናቸው ነገሮች ናቸው። በፊትም ጊዜ ጦርነቱስ አገራችን መውረራቸው ሳያንሳቸው እንደገና ቅርሶቻችንን አግዘው ወስደውብን ነበርና አሁን ግን እየተመለሱልን ናቸው። በዛን ሰዓት ለነበረው በዚያ ትውልድ ለነበረው ለኛ ትልቅ ኩራት ነው። መንግስት ደግሞ በዚህ ነገር ላይ እጁን አስገብቶ በጣም በትኩረት ይሄንን ነገር በመመልከቱና ትኩረት ሰጥቶ ሀገራችን ቅርሶች እንዲመለሱ በማድረጉ ትልቅ ክብር አለኝ። የመጪው ትውልድም ሀገሩና ማንነቱን እያወቀ የራሱን ገድል እንዲሰራ እንደሚያስችለውም ተነስቷል። ይህንን ቅርስ እንደዚህ ፈልገው ማምጣታቸው ቀላል ነገር አይደለም። ያውም በሰው ሀገር ላይ ያለ ነገር አሁንም ወደፊትም ያመጡታል። ይሄ ትውልድ ደግሞ ተተኪው ትውልድ ደግሞ ይህን በቅርስነት መጠበቅ ግዴታ ይላል። በቅርስነት ጠብቆ የሀገራችንን ሉዓላዊነት ማሳወቅ መቻል አለ። ከዓመታት በኋላ እነዚህ ቅርሶች ወደ ቤታቸው መመለስ መቻላቸው ድንቅ አጋጣሚ ወደ መሆን ተሻግሯል። ከበርካታ ዓመታት በኋላ እነዚህን ቅርሶች ወደ ቤታቸው ወደ ሀገራቸው መመለስ መቻላችን እጅግ አስደሳች አጋጣሚ ነው። የራሱን የንጉሳዊ ክፍለ ጦር ሙዚየም ትረስት በእንግሊዝ የኪንግስ ኦፍ ሮያል ሬጅመንት ሙዚየም ይህ እንዲሆን በማገዙ ታላቅ ኩራት ይሰማኛል። የአጼ ቴዎድሮስን ቅርሶች ወደ ሀገራቸው ለመመለስ በዚህ ድንቅ ስነ ስርዓት ላይ ተሳታፊ በመሆኔም ደስተኛ ነኝ። በዚህም ለብሪታንያ ሕዝብና ለኢትዮጵያ ሕዝብ እጅግ የከበረ ምስጋና አለኝ።